በኢትዮጵያ አዲስ የጦርነት ደመናና የተጋለጠው ሴራ። ቻይና አሜሪካን አስጠነቀቀች። ዘለንስኪ ዋና አዛዡን አባረሩ። ደቡብ አፍሪካ ወደ ዓለም አቀፉ ፍርድ ቤት ተወሰደች። በዛሬው ዕለት በኢትዮጵያ፣ በመካከለኛ ምስራቅ፣ በሩሲያ፣ ዩክሬንና በደቡብ አፍሪካ ከፍተኛ የፖለቲካና የደህንነት ውጥረቶች ተቀስቅሰዋል። ኦኤልኤ ከህወሓት ጋር ስላለው ጥምረት የሰጠው ጠንካራ ምላሽ፣ አሜሪካና ኢራንን ያፋጠጠው አዲስ ወታደራዊ ዝግጅት፣ ፕሬዝዳንት ዘለንስኪ የወሰዱት ያልተጠበቀ እርምጃና ደቡብ አፍሪካ በስደተኞች ምክንያት የቀረበባት የዓለም አቀፍ ፍርድ ቤት ክስ። ሰላም ጤና ይስጥልኝ። የእነዚህን አበይት ጉዳዮች ዝርዝር አሁን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። በኢትዮጵያ ወቅታዊ የፖለቲካና የሰላም ሁኔታ ላይ ያተኮሩ ሁለት ሳቢ መግለጫዎች ወጡ ሲሆን በምስራቅ አፍሪካ ቀጠና ላይ የተደቀነውን የፖለቲካ አሰላለፍ ጥርጣሬና የዳግም ግጭት ስጋት ጎልተው ታይተዋል። በአንድ በኩል የኦሮሞ ነጻነት ሰራዊት ኦኤልኤ ከፍተኛ ኮማንድ ባወጣው መግለጫ ከህወሓት ጋር አዲስ የፖለቲካ ጥምረት ለመፍጠር እንቅስቃሴ እየተደረገ ነው በሚል የሚሰራጩትን ወሬዎች ሙሉ በሙሉ ውድቅ አድርጓል። ሰራዊትም በህዝብ ደም መቃብር ላይ የሚገነባ የፖለቲካ ጥምረት ውስጥ አንገባም ሲል ባወጣው ጠንካራ መግለጫ የኦሮሞ ህዝብ ትግል የራሱን እድል በራሱ የመወሰን መብት ለማረጋገጥ እንጂ ማንንም አካል ተሸክሞ ወደ ስልጣን ለማውጣት ወይም የሌሎችን ኃይሎች መጠቀሚያ ለመሆን አለመሆኑን አስምሮበታል። አክሎም የህወሓት አመራሮች ህዝቡን እርስ በርሱና ከሌሎች ወንድም ህዝቦች ጋር ለማጋጨት የሚያደርጉት ጥረት ርካሽና የተጋለጠ ሴራ ነው ሲል የኮነነ ሲሆን ህዝባዊ መብቶችና ደህንነትን ለማስከበር በሚደረገው ትግል ላይ አጋጣሚ ጠባቂ አካሄዶች እንደሚቃወም አስታውቋል። በሌላ በኩል ደግሞ የሳልሳይ ወያኔ ትግራይ ፓርቲ ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ደብዳቤ በፌዴራል መንግስትና በህወሓት መካከል አዲስ የጦርነት ደመና እያንዣበበ መሆኑን በመጠቆም አስቸኳይ የሰላም ጥሪ አቅርቧል። ፓርቲው በደብዳቤው ዳግም ሊቀሰቀስ የሚችል ግጭት ሀገሪቱንና ቀጠናውን ለከፋ ውድመት የሚዳርግ በመሆኑ የጦርነት ቅስቀሳዎች በአስቸኳይ እንዲቆሙና የትግራይ ህዝብ ጥያቄዎች በሰላማዊ ውይይት እንዲመለሱ ጠይቋል። እነዚህን ተከታታይ መግለጫዎች በሀገሪቱ አሁንም ድረስ ያለውን ከፍተኛ የፖለቲካ አለመረጋጋት፣ የስልጣን አስተላለፍና ፍልሚያዎች እና የወደፊት የሰላም አቅጣጫዎችን አሳሳቢነት ቁልጭ አድርገው ያሳያሉ ተብሏል። የቻይና የውጭ ጉዳይ ሚኒስቴር በአሜሪካና በኢራን መካከል ያለው ወታደራዊ ግጭት በአስቸኳይ እንዲቆምና ሁለቱም ወገኖች ወደ ቀድሞ ዲፕሎማሲያዊ ውይይት ጠረጴዛ እንዲመለሱ ጥብቅ ጥሪ ያቀርባል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያን በቤጂንግ በሰጡት መግለጫ በሁለቱም ሀገራት መካከል እንደገና ያገረሸው ግጭት የትኛውንም ወገን ጥቅም የሚያስጠብቅ አለመሆኑን ገልጸው በምስራቅ መካከለኛ ቀጠና የሚገኙት ሀገራት ሉዓላዊነት፣ ደህንነትና የግዛት አንድነት ሊከበር እንደሚገባ አሳስበዋል። ይህ የቻይና ጥሪ የመጣው አሜሪካ ተጨማሪ የጦር መርከቦችንና ዘመናዊ የጦር ጄቶችን ወደ አካባቢው ያሰማራች በመሆኗ የሚጠቁም ዘገባዎች በመውጣታቸውና በሁለቱም ሀገራት መካከል ያለው ሙሉ በሙሉ ወደ ተከፈተ ሰፊ ጦርነት ሊያመራ እንደሚችል ስጋት ከፍተኛ ደረጃ በመጨመሩ ነው። በዚህ ምክንያት በርካታ ሀገራት ዜጎቻቸውን ወደ መካከለኛ ምስራቅ ሀገራት የሚያደርጉትን ጉዞ እንዲያግዱ ወይም ጥንቃቄ እንዲያደርጉ ማሳሰቢያ እያወጡ ይገኛሉ። ባለፈው ወር ጦርነቱን ለማስቆም በኢስላማባድ የመግባቢያ ሰነድ ተፈርሞ የነበረ ቢሆንም በሁለቱም ሀገራት መካከል አጸፋዊ የጦርነት ጥቃቶችን ለቀናት በመቀጠላቸው የተገኘው የሰላም ተስፋ አደጋ ላይ ወድቋል። ቻይና ቀጠናው ወደ ከፋ ውከት እንዳይገባ ስጋቷን በመግለጽ ሁለቱም ወገኖች በተቻለ ፍጥነት አጠቃላይና ዘላቂ የተኩስ አቁም ስምምነት ላይ እንዲደርሱ በጽኑ ጠይቃለች። በሩሲያና ዩክሬን መካከል እየተካሄደ ያለው ጦርነት ወደ 5ኛ ዓመቱ በተሻገረበት በዚህ ወቅት ሁለቱም ወገኖች ከግንባር መስመር ርቀው በሚገኙ ውስጥ አካባቢዎች ላይ የሚሰነዝሯቸውን የድሮንና የሮኬት ጥቃቶች ቀጥለዋል። በዚህም ምክንያት በሁለቱም በኩል በሲቪሎች ላይ የሚደርሰውን የሰው ህይወት እና የንብረት ውድመት ከፍተኛ ደረጃ ላይ አድርሶታል። በቅርቡ በደረሱ ጥቃቶች በሩሲያና በዩክሬን ግዛቶች ቢያንስ 8 ሰዎች የተገደሉ ሲሆን ከነዚህ መካከል በሩሲያ ቬሮኔዝ ክልል የተደረሰ የድሮን ጥቃት ህይወቱ ያለፈው የ3 ዓመት ህጻን ይገኝበታል። የዩክሬን ጥቃቶች በቤልጎሮድና በክሪሚያ ተጨማሪ የሰው ህይወት ሲቀጥፉ የሩሲያ ጥቃቶች ደግሞ በዩክሬን ፓቭሎግራድ በሚገኝ የምግብ ድርጅትና በሱሚ ክልል ላይ የሞትና የእሳት አደጋ አስከትለዋል። በግንባር መስመር በኩል ያለው ውጊያ በአብዛኛው መቆሙ ቢነገርም የሩሲያ መከላከያ ሚኒስቴር በፓክሮቭስክ በስተሰሜን የምትገኘው ብሊትስኬት በተባለች መንደር መቆጣጠሩን ገልጿል። የዩክሬን ጦር በበኩሉ በአካባቢው የተሰነዘሩ በርካታ የሩሲያ ጥቃቶች መመከቱን ከማስታወቅ በስተቀር ስለ መንደሯ መያዝ የሰጠው አስተያየት የለም። ይህ በእንዲህ እንዳለ የአውሮፓ ህብረት አባላት በሩሲያ ላይ የ21ኛውን የማዕቀብ ፓኬጅ ያጸደቁ ሲሆን ማዕቀቡም ከ100 በላይ ባንኮች፣ የድሮን አምራች ድርጅቶችና የነዳጅ ጫኝ መርከቦችን ያካተተ ነው። በሌላ በኩል ፕሬዝዳንት ቮሎዲሚር ዘለንስኪ የሀገሪቱን የጦር ኃይሎች ጠቅላይ አዛዥ ኦሌክሳንደር ከኃላፊነት ማንሳታቸው የወታደራዊ አመራሩን መዋቅር እንደገና የማደራጀት እርምጃ አካል መሆኑ ተመልክቷል። በመጨረሻ
በደቡብ አፍሪካ በውጭ ሀገር ዜጎችና ስደተኞች ላይ የሚፈጸመው ተደጋጋሚ ጥቃትና እንግልት አዲስ የህግና የዲፕሎማሲያዊ ምዕራፍ ይዞ ብቅ ብሏል። የቀድሞ የጋና መንግስት ቃል አቀባይ ፓልግሬ ቦአካይዳንኬ እና የጸረ ሽብርተኝነትና ደህንነት ተንታኙ ኢማኑኤል ኮቲን በደቡብ አፍሪካ ውስጥ በስደተኞች ላይ የሚፈጸመው ግፍ በሰብአዊነት ላይ ከሚፈጸሙ ወንጀለኞች ጋር የሚስተካከል ነው በማለት ጉዳዩን ወደ ዓለም አቀፍ የወንጀል ፍርድ ቤት ICC ወስዶታል። ለፍርድ ቤቱ የቀረበበት የቅሬታ ሰነድ እንደሚያመለክተው በደቡብ አፍሪካ የሚካሄደው የጸረ ስደተኞችን እንቅስቃሴ መጠነ ሰፊ የተቀናጀና ስርዓታዊ መልክ ያለው ሲሆን የፕሬዝዳንት ሲሪል ራማፎሳ አስተዳደር ግን ጥቃቱን ለማስቆም ሆነ ወንጀል ፈጻሚዎችን ለህግ ለማቅረብ የሚያስችል በቂ እርምጃ ሳይወስድ ቀርቷል ሲል ይወቅሳል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ለቀረበበት ክስ በሰጠው ምላሽ አቤቱታውን ሙሉ በሙሉ አጣጥሮታል። የደቡብ አፍሪካ ባለስልጣናት እንደገለጹት የቀረበው ክስ የፖለቲካ ትኩረት ለማግኘትና አጋጣሚውን ለመጠቀም የታሰበ እንጂ ዓለም አቀፍ የወንጀል ፍርድ ቤት ጣልቃ እንዲገባ የሚያስችሉ ህጋዊ ቅድመ ሁኔታዎችና የስልጣን ወሰን መስፈርቶችን የማያሟላ ነው ሲሉ ተከራክረዋል። ይሁን እንጂ የዚህ ክስ መቅረብ በሁለቱ የአፍሪካ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት ከፍተኛ ደረጃ ላይ መድረሱን ያሳያል። ጋና በደቡብ አፍሪካ ከሚካሄደው ጥቃት ዜጎቿን ለማዳን ከያገሩ ካስወጡ መንግስታት መካከል አንዷ ስትሆን በጥቃቱ የተገደለ አንድ ጋናዊ ዜጋን አስመልክቶ በሁለቱ ሀገራት መካከል ያለውን ውዝግብ ነገሩን የበለጠ አወሳስቦታል። የደቡብ አፍሪካ ባለስልጣናት የግድያውን ክስ ቢያስተባብሉ ክስተቱ በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ ትልቅ ጥላ ጥሏል።